የአሜሪካ መንግስት በአብደል ፈታህ አልቡርሃን የሚመራው የሱዳን ጦር በፈጥኖ ደራሽ ኃይሉ ላይ የኬሚካል ጦር ተጠቅሟል በሚል አዲስ ማዕቀብ ጣለ። አሜሪካ ይህን ማዕቀብ ስትጥል ለመጀመሪያ ጊዜ ሳይሆን ከዚህም በፊት ተደጋጋሚ ማዕቀቦችን ስትጥል ቆይታለች። ጦሩ በበርሜል የተጠራቀመ ክሎሪን ጋስ የተባለው አጥፊ ኬሚካል በፈጥኖ ደራሽ ወታደሮች ላይ ተጠቅሟል በሚል ነው ይፋ የሆነው። አሜሪካ ለጣለችው ማዕቀብ ሱዳን እንደ አውሮፓውያኑ 1999 የፈረመችውን የኬሚካል ጦር በምንም አይነት ሁኔታ አገልግሎት ላይ አይውልም የሚለውን ዓለም አቀፍ ድንጋጌ ተላልፋ ተገኝታለች በሚልም ነው። ከአሜሪካ ውጭ ጉዳይ መስሪያ ቤት የወጡ መረጃዎች እንደሚጠቁሙት የኬሚካል ጦር መሳሪያው አገልግሎት ላይ እንዲውል ራሳቸው አብደል ፈታህ አልቡርሃን በፊርማቸው አጽድቀውታል ይላል። ይሁን እንጂ ይህንን የአሜሪካ ውሳኔ የቡርሃን መንግስት መሰረተ ቢስ በሆነ መረጃ ላይ የተመሰረተ የፖለቲካ ይዘት ያለው ድምዳሜ ነው ሲል አጣጥሎታል። ይኸው የክሎሪን መርዘኛ ጋዝ በሁለት በርሜል ተደርጎ በዋና ከተማ ካርቱም ላይ ጥቅም ላይ ውሏልም ተብሏል። ካርቱም ታዲያ በወቅቱ የቡርሃን መንግስት ከቁጥጥሩ ውጪ የሆነችና የመሐመድ ሐምዳን ዳጋሎ ፈጥኖ ደራሽ ጦር የሚያስተዳድራት የነበረች የቡርሃን የበቀል በትር ያረፈባት ናት ተብላ ይነገርላታል። ሆኖም ካርቱም ከጥር ወር ወዲህ ከተማዋ ሙሉ በሙሉ በሱዳን ጦር እጅ ገብታለች። በሱዳን ፖርት ተሸሽጎ የነበረው የአልቡርሃን ጦር ዳግም ወደ ዋና ከተማውም መጥቶ ማስተዳደር ጀምሯል። ከትላንት ሰኞ ጀምሮ ተግባራዊ የሚደረገው ማዕቀብ የሱዳን ፋይናንስ የማዳከም ኃይል ያለው ከመሆኑም በተጨማሪ የሱዳን አውሮፕላኖች በአሜሪካ አየር ክልል ላይ እንዳይንቀሳቀሱ የሚያደርግ መሆኑም ታውቋል። ከዚህም በተጨማሪ በሁለቱ ሀገራት መካከል የሚደረገውን የንግድ ልውውጥ የሚጎዳ መሆኑ ነው መረጃዎች ያመለከቱት። አሜሪካ በእርግጥ ፈጥኖ ደራሽ ኃይሉንም ቢሆን በቸልታ የተመለከተችው አይደለችም። ይልቅ ይኸው የፈጥኖ ደራሽ ኃይሉ በሱዳን ዳርፉር የዘር ማጥፋት ተግባር ላይ ተሰማርቷል በሚል ከዓመት በፊት ሌላ ማዕቀብ ጥላበት መቆየቷም የሚዘነጋ አይደለም። የአሜሪካና የሱዳን ግንኙነት ባለፉት 3 አስርት ዓመታት በከባድ መቆራቆዝ ውስጥ የቆየ መሆኑ የሚነገር ሲሆን በተለይም በኡመር ሐሰን አልበሽር አስተዳደር የከፋ ግንኙነትም ነበራቸው። አልበሽር በወታደራዊ አመጽ ከስልጣን ተወግደው እስረኛ እስከሆኑ ድረስ በአሜሪካ ጥርስ የተነከሰባቸው የሰብአዊ መብት ጥሰት ፈጽመዋል የሚባሉ የሽብር ቡድኖችን ይደግፋሉ የሚባሉ በአጠቃላይ ጸረ ዲሞክራሲ ናቸው ተብለው የተፈረጁ መሪም ናቸው። ከስንብታቸው ማግስት አሜሪካ ሱዳንን ከሽብር መንግስት መዝገብ ውስጥ ያወጣቻትና ሌሎች ማዕቀቦችንም የቀነሰችላት መሆኑ የሚዘነጋም አይደለም። ሆኖም አልበሽር ከስልጣን ይወገዱ እንጂ የሱዳናውያን መከራ ከድጡ ወደ ማጡ ተሸጋግሮ 3 ዓመታት ተቆጥረዋል። በወቅቱ ኦመር ሐሰን አልበሽርን ከስልጣን ያሰናበቱ ወታደሮች ቃታቸውን እርስ በርስ በማዞር ሀገሪቱ የወደቀች ዜጎቿ ወደ ጎረቤት ሀገር እንደ ቻድ፣ ደቡብ ሱዳን ወደ ኢትዮጵያ የምታሰድድ፣ ህፃናቱ በምግብ እጥረት የሚረግፉባት፣ ሴቶች በአደባባይ የሚደፈሩባትና አማኞች አዛን ማውጣት የማይችሉበት የምድር ላይ ሲኦል እንደሆነችም ተንታኞች የሚናገሩት ነው። ሀገሪቱ አሁን በመሐመድ ሐምዳን ዳጋሎ የሚመራው ፈጥኖ ደራሽ ኃይልና በአልቡርሃን የሚመራው የሀገሪቱ ጦር የሚጋደሉባት ብቻ ሳይሆን የውጭ ኃይሎች ፍላጎታቸውን የሚያሳኩባት፣ ሱዳናውያንም የከባድ መሳሪያ ሙከራ የሚደረግባቸው፣ እንደ ተባበሩት አረብ ኤሚሬት ያሉ ሀገሮች ወርቅ የሚሰበስቡባት፣ ኤርትራና ግብጽም ቢሆኑ በተለይም የአልቡርሃን ጦር በመደገፍ ያሻቸውን የሚያደርጉባት ሆናለች። መገናኛ ብዙሃን እንደሚሉት ሁለቱ ጀነራሎችም ይሁን ባለሟሎቻቸው በዚህ በአገሪቱ መድቀቅ ውስጥ የማያልቅ ጥሪት ሰብስበዋል፣ ገንዘብ ቋጥረዋል። በተለያዩ ወዳጆቻቸው ባሉባቸው ሀገሮችም የከበሩ ማዕድናትን አከማችተዋል። የተባበሩት መንግስታት ድርጅት ዓለም ያስተናገደች ካለችው ቀውስ ሁሉ የሱዳኑ በእጅጉ የከፋ ነው ይላል። ይኸው ድርጅት በዚህ ወቅት 20 ሚሊዮን ሱዳናውያን የሚላስ የሚቀመስ በማጣት ገሚሱ በቆሙ ይሞታል፣ ገሚሱ በጎረቤት ሀገራት በመሸሽ ቁራሽ ይለምናል ይላል። 11 ሚሊዮን የሚሆኑት ደግሞ በጎረቤት ሀገር ነፍሳቸውን ለማዳን ተሰደዋል። ይህንን ስደት የመንግስታቱ ድርጅት ዓለም ካስተናገደችው ሁሉ መፈናቀሎች ግንባር ቀደሙ ነው ብሎታል። የግብረሰናይ ድርጅቶች ሲረግፉ ሲሞቱና በረሃብ ሲቀጡ የሚታዩት ጦር ያነገቡ ታጣቂዎች ሳይሆኑ ፖለቲካ በቅጡ የማይረዱ ንጹሃን ናቸው ሲል ይጠራቸዋል። ጦረኞቹን ለማሸማገል አሜሪካና በርከት ያሉት የአረብ ሀገራት ጥረት ሳያደርጉ አልቀረም። ሆኖም ጦረኞቹ በተጠናወታቸው የበላይነት በሽታ ሱዳናውያንን መከራቸውን እያበሏቸው ቀጥለዋል። ዳሰሳዎች አንዳቸው በሌላቸው ላይ የሚያገኙት ጊዜያዊ የበላይነት ተስፋ በማድረግ በተናጥል በማሸነፍ የሀገሪቱን በትረ ስልጣን ሙሉ በሙሉ
እይዛለሁ የሚል ቅዠት ላይ ናቸው ሲሉ ይገልጿቸዋል። ለዚህም አመላካቹ በካርቱም የሚገኘው የሱዳን መንግስት ፍርድ ቤት በመሐመድ ሐምዳን ዳጋሎና በዋና ዋና ግብረ አበሮቹ ላይ በሌሉበት የሞት ቅጣት በይኖባቸዋል። ይህም ቅጣት የፈጥኖ ደራሽ ኃይሉ በተለይም በዳርፉር አደረሰው ስለተባለው የዘር ማጥፋት ወንጀል ነው ተብሏል። ተመጣጣኝ የውጭ ድጋፍና የውስጥ አቅም ያላቸው ሁለት የማይሸናነፉ ጀነራሎች፣ ሁለቱም ተዋጊ አውሮፕላን አላቸው፣ ሁለቱም ድሮኖች አላቸው፣ ሁለቱም በየጎራቸው ድጋፍ አላቸው፣ ሁለቱም ሮኬቶችና ሚሳኤሎችን ያስወነጭፋሉ። ሆኖም ታዲያ የፈጥኖ ደራሽ ኃይሉ በሀገሪቱ ላይና በዜጎቹ ላይ የሚያደርሰው ጭካኔ እጅጉን አሳዛኝ እንደሆነ ነው እየተነገረ የሚገኘው። ከ200 ሺህ በላይ የተቀጠፉበት ጦርነት መቼና በምን ሁኔታ እንደሚቋጭ ለሱዳናውያንም ለመገመትም ለመርዳትም የማይመች ነው ሲሉ በርካቶች ሲናገሩ፣ የሌሎች ሀገሮች ይሁንታ በተለይም የሳውዲ አረቢያና የተባበሩት አረብ ኤሚሬቶች ይሁንታ የሚጠበቅ ሆኗል ነውም የሚሉት።